ብዙ ጊዜ በሚምል አንድ ሰው ቤት የሚሰራ አንድ ክርስቲያን ባለ ታሪክ አገልጋይ ነበር። ጌታው በሚምልበት ጊዜ ሁሉ እየሰገደ በመስቀል ምልክት ያማትብ ነበር። ይህም ጌታው በማለ ቁጥር የሚያደርገው የዘወትር ተግባሩ ነበር። ጌታውም በነገሩ በመገረም አገልጋዩን ለምን እንደዚህ እንደሚያደርግ ጠየቀው። አገልጋዩም በፊቱ መፍራትና መንቀጥቀጥ ክብርም ሁሉ የሚገባው የአምላኬ እግዚአብሔር ስም ሲጠራ እንዴት አልሰግድ በማለት መለሰለት። ጌታውም ዘወትር ለሚጠራው ስም እግዚአብሔር የሚገባውን ክብር ባለመስጠቱ አፈረ። ራሱን ከዚያ ትሑት አገልጋይ ጋር አነጻጸረና ራሱን በመውቀስ ከዚያ በኋላ የእግዚአብሔርን ስም በከንቱ ከመጥራት ተቆጠበ። ባገኙት ስፍራ ሁሉ እንደ ቀላል ነገር በመቁጠርና ባለማክበር የእግዚአብሔርን ስም የሚጠሩ ክፉዎችና በልቦናቸው ሃይማኖት የሌላቸው ሰዎች ናቸው። እነዚህ ሰዎች በስድብና በእርግማን በፌዝና በጨዋታቸው ሁሉ የእግዚአብሔርን ስም ይጠራሉ። ባሳለፉት ሕይወት ዘመናቸውም ሆነ ባሉበት ዘመን ሁሉ በውስጣቸው አንዳች ፈሪሃ እግዚአብሔር የለም። ስለዚህ በጨካኝ ልቦናቸው ልክ በሌለው አንደበታቸው የእግዚአብሔርን ስም እንደመጣላቸው ሲጠሩ ይውላሉ። ይህም ከኑፋቄና ከመሐላ ሌላ የእግዚአብሔርን ስም በከንቱ የሚጠራበት ሁኔታ ነው። የእግዚአብሔርን ስም በከንቱ አትጥራ። ትእዛዝ 2 መሐላ። በዘመነ ብሉይ በእውነት ብቻ መማል የተፈቀደ ነበር። እግዚአብሔርም በስሜም በሐሰት በእውነት ካልሆነ በቀር አትማሉ ብሎ ነበርና ዘሌዋውያን 19 ቁጥር 12 ላይ። ከዚህ ምንባብ በመነሳት በዘመነ ሐዲስ የተከለከለው መሐላ በብሉይ ኪዳን ለምን ተፈቀደ ብለን ብንጠይቅ ፈሪሃ እግዚአብሔርን ለማረጋገጥ መሐላው አስፈላጊ ነበርን በማለት ብንጠይቅ መልሱን እንደሚከተለው እንመለከታለን። በዘመነ ብሉይ እግዚአብሔር መሐላን የፈቀደበት ምክንያት በዚያ ዘመን አረማዊነት የበዛ ከመሆኑ የተነሳ አሕዛብ ሁሉ በጣዖቶቻቸው ይምሉ ስለነበር ሕዝበ እግዚአብሔር ደግሞ ይህንን በማየትና በመስማት በጣዖታት ወደ መማል እንደያዘነብሉና እርሱም መመኪያና መጠጊያ የሚሆናቸው የሚታመኑበት በስሙም ሊምሉ የሚችሉበት አምላክ እንዳላቸው እንዲያምኑና ከአረማውያንና ከመምለኪያ ጣዖት የተለየ ሕዝበ እግዚአብሔር መሆናቸውን አውቀው እንዲጸኑ ለማድረግ ነበር። ስለዚህ በሕግ እግዚአብሔር አምላክህን ፍራ፣ እርሱንም አምልክ፣ በስሙም ማል የሚል ትእዛዝ ተሰጥቷል። ዘዳግም 6 ቁጥር 13 ላይ። በዚህ መጽሐፍ በሌላ ምዕራፍ ደግሞ አምላክ እግዚአብሔርን ፍራ፣ እርሱንም አምልክ፣ በእርሱም ተጠበቅ፣ ከእርሱም አትለይ፣ በስሙም ማል የሚል ተጨማሪ ትእዛዝ እናገኛለን። በዘዳግም 10 ቁጥር 20 በስሙ ማል ሲልም በዚያ ዘመን ሰዎች የሚምሉባቸው ብዙ ጣዖታት መኖራቸውን ከመጠቆም በላይ በዓለም ላይ ተስፋፍተው በነበሩት ጣዖታት ሁሉ አትማል ማለቱ እንደሆነ ግልጽ ነው። በስሙ ሊማልበት የሚገባ መታመኛ ብቻውን አንድ የሆነ እግዚአብሔር ነው። የሚሰራውት ጌታ እግዚአብሔር በኢያሱ አንደበት በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸው፣ አታምልኳቸውም፣ አትስገዱላቸውም፣ እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ በማለት በተናገረው ቃል ያረጋግጣል። ኢሳይያስ 23 ቁጥር 7። እግዚአብሔር አምላክ ለነቢዩ ኤርምያስም በበዓል ይምሉ ዘንድ ሕዝቤን እንዳስተማሩ በስሜ ሕያው እግዚአብሔርን ብለው ይምሉ ዘንድ የሕዝቤን መንገድ በትጋት ቢማሩ በማለት
የተናገረው ቃል በእግዚአብሔር ስም መማል በዚያን ዘመን የተፈቀደ እንደነበረ የሚያመለክት ነው። ኤርምያስ 12 ከቁጥር 16 ላይ ሕዝቡ በበዓልና በሌሎች ጣዖታት በማሉ ጊዜ እግዚአብሔር ይቅር የምልሽ እንዴት አድርጌ ነው? ልጆችሽ ትተውኛል፣ አማልክትም ባልሆኑ ምለዋል በማለት ቁጣውን ገልጧል። ስለዚህም በዚያን አረማዊነት በገነነበት ዘመን በእግዚአብሔር ማምለክን ለማሳየት ሲባል በስሙ መማልና አረማዊነትን መቃወም ክብርና ጸጋ የሚያስገኝ ነበር። እግዚአብሔርም ሕዝቡን ሲያነጋግራቸው እናንት የያዕቆብ ቤት በእግዚአብሔር ስም የምትምሉ ሆይ ይህንን ስሙ ላቸው የነበረው በእግዚአብሔር ማመን በስሙ መማል የበለጠ መሆኑን ለማስረዳት ነበር። ኢሳይያስ 48 ከቁጥር 1 በእግዚአብሔር ስም መማላቸውም ከአሕዛብ ሁሉ የተለዩ እንዳደረጋቸው ሲገልጥ እርሱ በእግዚአብሔር የሚምል ሁሉ ይከብራል ብሏል። መዝሙር 62 ከቁጥር 11 ጌታ እግዚአብሔርም ራሱ ስለ ሃይማኖት መስፋፋት በተናገረ ጊዜ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ በማለት የአምልኮ ጣዖትን ከንቱነት አብሮ ገልጧል። ኢሳይያስ 45 ከቁጥር 23 ላይ በዘመነ ሐዲስ ደግሞ አረማዊነት ጠፍቷል ባይባልም ወንጌል በመሰበኩና በእግዚአብሔር ስም መማሉ ባለማስፈለጉ መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው ሲያስተምር ከቶ አትማሉ፣ ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከእነዚህ የሚወጣ ከክፉ ነው በማለት ባለፉት ዘመናት ያለ ቦታውና ያለ አክብሮት በልማድ ይጠሩት የነበረውን ስም እግዚአብሔር እንዲፈሩትና እንዲያከብሩት አስተምሯል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 34 እስከ 37 ሕግ አውጥተውም ማንም በቤተ መቅደስ ወርቅ የሚምል መሐላው ይያዛል፣ ማንም በመሠዊያው የሚምል ምንም የለበትም፣ ማንም በላዩ መባ የሚምል በመሐላው ይያዛል ያሉትን በመጥቀስና በመተቸት ይህ የፈሪሳውያን ሕግ ትክክል አለመሆኑና መቅደሱና መሠዊያው ቅዱስ መሆኑን ሲገልጥ ጌታችን ኢየሱስ ክርስቶስ እንዲህ በመሠዊያው የሚምለው እርሱና በእርሱ ላይ በሚኖረው ይምላል፣ በሰማይም የሚምለው በእግዚአብሔር ዙፋንና በእርሱም ላይ በተቀመጠው ይምላል ብሏቸዋል። ማቴዎስ 23 ከቁጥር 16 ሰዎች ራሳቸው ስለሰሩት መጥፎ ሥራ ወይም ስለሌሎች ሥራ ራሳቸውን ወይም ሌሎችን ሲረግሙ በእግዚአብሔር ስም የሚረግሙ ከሆነ የከበረውን ስም ያለ አግባቡ በመጥራት እርሱን መፍራትን የሚያቃልሉ መሆኑን ማወቅ አለባቸው። ለምሳሌ ነቢዩ ዳዊትን ለመጥቀስ እንችላለን። ቅዱስ ዳዊት ወደ ቀርሜሎስ ሰው ወደ ናባል መልእክተኞቹን ልኮ ምግብ በፈለገ ጊዜ ናባል በመሳደቡ ዳዊት ተቆጥቶ ሰዎቹ ሰይፋቸውን እንዲታጠቁ አዘዘ። ለእርሱ ከሆነ ሁሉ እስከ ነገ ጠዋት ድረስ አንድ ወንድ እንኳ ብተው እግዚአብሔር በዳዊት ላይ እንዲህ ያደርግ እንዲህ ይጨምር በማለት ምሎ ነበር። የናባል ሚስት አቢግያም ብዙ ስጦታዎችን በመስጠት ለእርቅ በለመነችበት ጊዜ ዳዊት ግን ደም ለማፍሰስ ምሎ ነበር። እርሷ ግን እግዚአብሔርም ለጌታዬ የተናገረው ቸርነት ሁሉ ባደረገለት ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስክ በገዛ እጅህም እንዳልተካስክ ይህ እንቅፋትና የሕሊና ጸጸት በጌታዬ አይሆንልህም፣ እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ በማለት ዳዊት ይቅርታ እንዲያደርግ ጠየቀችው። አንደኛ ሳሙኤል ምዕራፍ 23 ከቁጥር 30። ይህም ዳዊት ለመሐላው ሲል
ይፈጽም የነበረውን ስህተት እንዲያስተውለው አድርጎታል። ስለዚህም ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ በማለት አመስግኗታል። እግዚአብሔር ስለ እውነትም እንኳን ቢሆን ስሙን ጠርተን እንዳንምል የከለከለን ከሆነ በሐሰት በመማል የእግዚአብሔርን ስም መጥራት ምን ያህል የተወገዘና ከፍተኛ ኃጢአት መሆኑን ማወቅ አያዳግትም። አንዳንድ ሰዎች ያልሆነውን የሆነ በማስመሰል በስም እግዚአብሔር የሚምሉ ደግሞ አሉ። በጣም የሚገርሙት ክፉ የሆነውን ነገር ለመስራት ምለው ቃል የሚገቡት ናቸው። ለእንዲህ አይነቶቹ ሰዎች የገቡትን ቃል ባይፈጽሙት በተሻላቸው ነበር። አለበለዚያ ሁለት ስህተቶችን ይፈጽማሉ። ይኸውም የእግዚአብሔርን ስም በከንቱ ይጠራሉ። ቃላቸው መሰረት ክፉን ሥራ ባለመስራት ኃጢአትን ያደርጋሉ። በመጨረሻም ስለሰሩት ኃጢአት መጠየቃቸውና መቀጣታቸው አይቀርም። ንጉሥ ሄሮድስ የገባውን ቃል ለመለወጥ በማፈሩ የቅዱስ ዮሐንስን አንገት በማስቆረጥ የበለጠ ኃጢአትን ሰራ። ቀድሞውኑ የገባው ቃል አግባብነት የሌለው ከመሆኑም በላይ የኋለኛው ጥፋት ደግሞ የከፋ ሆነ። መልካም ላለማድረግ የሚምሉ ሰዎችም ደግሞ አሉ። መልካሙን ነገር ላለማድረግ መማላቸው በራሱ ጥፋት ሲሆን በመማላቸው መሰረት መልካም አለማድረጋቸው ደግሞ ሁለተኛ ጥፋት ነው። ምናልባት በተለያዩ ምክንያቶች ተገፋፍቶ ቤተክርስቲያን ላለመሄድ ወይም ንስሐ ላለመግባት ምሎ ይሆናል። መልካም የሆነውን ነገር ላለማድረግ መማሉ ሳያንስ ቤተክርስቲያን አለመሄዱ ወይም ንስሐ አለመግባቱ የበለጠ ጥፋት ይሆናል። ሌሎች ደግሞ ሰውን ካለማመናቸው የተነሳ ያላመኑትን ሰው እንዲምል የሚገፋፉም አሉ። ስለ አንድ ነገር እንዲምል ሰውን መገፋፋት በራሱ ኃጢአት ነው። እግዚአብሔር የከለከለውን እንዲያደርግ የተደረገ ግፊት ነውና የእግዚአብሔርን ትእዛዝ መጣስ ነው። ይህን የመሰለውን ግፊት ማድረግ በሰውየው መንፈሳዊ ሕይወት ጉዞ ውስጥ የመሰናክል ድንጋይ እንደማስቀመጥ ነው። ከዚህ ጋር አብሮ የሚታየው ሌላው ታላቅ ኃጢአት ክፉ ነገር ለማድረግ እንዲምል መገፋፋት ነው። ስለዚህ እኛ ክፉ ነገሮችን በማድረግና በማስደረግ ስም እግዚአብሔርን በከንቱ እንዲጠራ ምክንያት ከመሆን በብርቱ መራቅ አለብን። አንዳንድ ሰዎች ማንም ሳያስገድዳቸውና እንዲምሉ ሳይጠይቋቸው ልማድ ስለሆነባቸው ብቻ ሳይፈሩ በእግዚአብሔር ስም ይምላሉ። እነዚህን የመሰሉ ሰዎች ለስም እግዚአብሔር አክብሮት ስለሌላቸው እጅግ ተራ በሆነው ነገርና በመሐላ መረጋገጥ በማያስፈልገው ጉዳይ ሁሉ ስሙን ጠርተው ይምላሉ። እንግዲህ በየምክንያቱ የእግዚአብሔርን ክቡር ስም በመጥራት መማል ተገቢ ካለመሆኑም በላይ ከትእዛዛት አንዱን መተላለፍ ስለሆነ በስም እግዚአብሔር ተገቢውን ክብር በመስጠት በማስተዋልና በጥንቃቄ በተገቢው ጊዜና ሁኔታን ብቻ ስሙን እየጠራን ልናመልከው ያስፈልጋል። የሚምል ሰው ስለሚምልበት ጉዳይ ወይም በመሐላ ስለሚያረጋግጠው ጉዳይ ተአማኒነትን ያጣል። ሌሎች ሰዎችም የተናገረውንና እርሱንም የማያምኑትን መሆኑን ያመለክታል። ለመታመን የሚበቃ ቢሆን ኖሮ ነገሩን ለማረጋገጥ መማል አያስፈልገውም ነበር። በተናገረው ነገር ተአማኒነትን ለማግኘት መማሉ በራሱ በሰዎች ዘንድ በቁሙ ነገረኝነትና በእውነት ተናጋሪነት የማይታወቅ መሆኑን አምኖ የተቀበለ መሆኑን የሚያስረዳ ነው። ስለዚህም ስለ እርሱ እውነተኝነት ለሚሰሙት ሰዎች ለማሳመን ሲል ይምላል። እውነተኛው ሰው ግን መናገር የሚገባውን ይናገራል እንጂ የተናገረውን ሁሉ ሰዎች እንዲቀበሉት በመጨነቅ መሐላ ሲደረድር አይገኝም። ቃሉን ሰምቶ ያመነ ይቀበለዋል፣ ያላመነም ይተወዋል።
ተናገረው እውነት በጊዜው ደግሞ መገለጡ አይቀርም። ዋናው ነገር እውነትን መናገሩ ላይ ነው። አንዳንድ ሰዎች ሌሎች የተናገሯቸውን ሁሉ በመሐላ እንዲያረጋግጡላቸው ይሻሉ። ለእንደነዚህ አይነቶቹ ሰዎች የተነገረውን ለማመንም ሆነ ላለማመን ሙሉ ነፃነት ያላቸው መሆኑን ከመናገር በቀር በመሐላ የሚፈልጉትን ለማሟላት ሲባል ስም እግዚአብሔርን በከንቱ መጥራት አይገባም። ተናጋሪው እውነተኛ እስከሆነ ድረስ እንዲሁም የሚነገረውን ነገር እውነት ከመሆኑ የተነሳ በተግባር ሲገለጥ የሚታይ እስከሆነ ድረስ አድማጮቹ ያለምንም የመሐላ ማረጋገጫ ተናገረውን የሚያምኑ በመሆኑ መማል አስፈላጊ አይደለም። እውነተኛ መሆናችንን ለማረጋገጥ የሚሹ ሰዎች ማረጋገጫ ቢጠይቁን እንኳን እንዳንምል ልንጠነቀቅ ይገባል። እውነተኛነታችንን መመዘን ያለበት የተናገርነው እውነት በመሆኑና በተግባር በመገለጡ እንጂ በምንደረድረው የመሐላ ብዛት እንዳይሆን በብርቱ ጥንቃቄ ራስን መጠበቅ ያስፈልጋል። ስለ መንግሥተ ሰማያት መናገር የሚችለው ማን ነው? በእውነቱ ይህችን መንግሥተ ሰማያት ከመውረስ ከተከለከሉ ሰዎች በላይ ወራዶች የሉም። ይህችን መንግሥተ ሰማያት ከሚወርሱ ሰዎች በላይ ደግሞ ንዑዳን ክቡራን የሉም ይለናል ቅዱስ ዮሐንስ አፈወርቅ። በእውነት ጽዋትወ መከራ የለባትምና መንግሥተ ሰማያት ዕረፍት ናት። ብካይ፣ ልቅሶ፣ ሐዘን፣ በልብ መቆርቆር፣ መዋረድ፣ ነፍስን የሚያሳዝናት የሚያስደነግጣት ፍርሃት የለባትምና በእውነት መንግሥተ ሰማያት ዕረፍት ናት። ኢሳይያስ 35 ከቁጥር 10። በፊትህ ወዝ መብላት መጠጣት እሾህም አሜከላም የለባትምና በእውነት መንግሥተ ሰማያት ዕረፍት ናት። ከእንግዲህ ወዲህ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዢሽ ይሆናል የሚል የለባትምና በእውነት መንግሥተ ሰማያት ዕረፍት ናት። በመንግሥተ ሰማያት ዕረፍተ ሥጋ ዕረፍተ ነፍስ፣ ተድላ ሥጋ ተድላ ነፍስ፣ በጎነት፣ የዋህነት፣ ቅንነት፣ ፍቅር አለ። በመንግሥተ ሰማያት ምቀኝነትና መፎካከር የለም። በመንግሥተ ሰማይ ሕማመ ሥጋ ሕማመ ነፍስ፣ ሞተ ሥጋ ሞተ ነፍስ የለም። በመንግሥተ ሰማይ ብርሃን እንጂ ጨለማ፣ መዓልት እንጂ ሌሊት የለም። በመንግሥተ ሰማይ ደም ግባት ማሸብረቅ አለ። በመንግሥተ ሰማይ ለዘላለም የማያልፈውን በጎውን ክብር ማግኘት ነው እንጂ መሻት፣ መሰልቸት፣ መራብና ቁንጣን የለም እያለ ቅዱስ ዮሐንስ አፈወርቅ ይቀጥላል። የመንግሥተ ሰማይን ነገር ምሳሌ መስዬ ልነግራችሁ ትወዳላችሁን? አዎን ትሉኝ እንደሆነ የሚቻለኝን ያህል መስዬ እናገራለሁ እንጂ ስለ መንግሥተ ሰማያት ፍጹም ምሳሌ መስሎ መናገር አይቻልም። እነሆ ሰማይን የሚጋርደው ደመና የሚሸፍነውም ጉም ሳይኖር በፀሐይ በከዋክብት አጊጦ ሲያሸበርቅ እናየዋለን። መንግሥተ ሰማይ እንዲህ ነው። የደም ግባቱን ማሸበረቅ ስንመለከት እንዘገይ ሰማይ እንደምንመላለስበት ምድር እናደርገዋለን። ነገር ግን የመንግሥተ ሰማይ ምሳሌ በዚህ በሰማይ ምሳሌ ጸንቶ የሚኖር አይደለም። በማሸብረቅ ላይ ማሸብረቅ፣ በደም ግባት ላይ ደም ግባት ሲጨመርበት ይኖራል እንጂ በጭቃና በጨፈቃ ከተሰራ ቤት ይልቅ በወርቅ በእንቁ የተሰራ ቤት እንደሚበልጥ ሁሉ ሰማይ እንደምትመላለስባት ምድር ካደረከው በኋላ ደግሞ ከዚያ ካየው ሰማይ በላይ ሌላ ሰማይ አለ። አሁንም ከዚህ በላይ ካየው ሰማይ በላይ ግዘፍ የሌላቸው ላኗኗራቸውም ህልፈት የሌለባቸው መላእክት፣ ሊቃነ መላእክት እንዲሁም ሌሎች አእላፋት ኃይላት አሉ።
አሁንም ከፍ እያልክ ስትሄድ መንበረ ጸባዖትን ታገኛለህ። አብይ ልዑል የሚሆን እግዚአብሔርም አለ። ነገር ግን አስቀድመን እንደተናገርን የኛ ቋንቋ እጅግ ደካማ ከመሆኑ የተነሳ የመንግሥተ ሰማይን ነገር ምሳሌ መስሎ መናገር አይቻልም። ይህን ለመናገር አስቀድሞ በዚያ መኖርንና የተለማመዱትን ልምድ ማካፈልን ይጠይቃልና። ስለዚህ እንደሚቻለን አድርገን መንግሥተ ሰማይ የምናውቅበትን ምሳሌ መስለን መናገር ይገባናል እንጂ የመንግሥተ ሰማይን ነገር ምሳሌ መስሎ መናገር አይቻልም። እስኪ ንገሩኝ፣ ታላቅ ደስታ ባለባት በገነት 7 ዓመት በነበረ ጊዜ የአዳም የደስታው ብዛት ምን ያህል ነበር? ነገር ግን ሰማይ ከምድር እንደሚበልጥ ሁሉ መንግሥተ ሰማይ ከዚህ ከገነት ደስታ ትበልጣለች። እስኪ አሁንም ሌላ ምሳሌ መስለን እንናገር። አንድ በአራቱ ማዕዘን የነገሰ ንጉሥ የሚዋጋው የሚያሳዝነው ሽፍታ ሳይኖርበት በክብርና በማዕረግ በመፈራት በመወደድ ሲኖር ያን ጊዜ በልቡ የሚወጣው የሚወርደው የደስታው መጠን ምን ያህል ይመስላችኋል? በመንግሥተ ሰማያትም እንዲሁ ነው። ነገር ግን አሁንም እንደሚገባ መስዬ አልተናገርኩምና ሌላ ምሳሌ ፈልጌ መናገር ይገባኛል። ወዳጄ ሆይ መስዬ የምናገረውን ነገር በአይነ ልቦና አስተውል። አንድ የሚነግስ የንጉሥ ልጅ በእናቱ ማህፀን ሳለ ምንም እንደማያውቅና ከተወለደ በኋላ ግን እንደሚነግስ እንደሚገዛ ሁሉ የአሁኑ ጊዜና የመንግሥተ ሰማይ ሥርዓትም እንደዚሁ ነው። ነው ታስሮ በመከራ በሐዘን የሚኖር ሰው፣ ልዩ ልዩ የሚሆን ጽኑ መከራ የተፈራረቀበት ሰው በኋላ በመከራ አውጥተን ከእስራት ፈተነው ቢያነክሱት ደስ እንደሚለው የመንግሥተ ሰማይ ተድላ ደስታም እንዲሁ ነው። ሆኖም ግን እስካሁን ድረስ የተካከለ ምሳሌ መስዬ ማስረዳት አልተቻለኝም። አንድ ሁሉንም ነገር ንግስናም ቢሆን በዚህ ዓለም ያገኘ ሰው በመጀመሪያዊቱ ዕለት አዋጅ በነገሩለት ቀን ሹመት ያዳብር ባሉት ዕለት እጅ መንሻ ባገቡለት ጊዜ መጠን በመጠን ደስታው እየበዛለት ይሄዳል። ሆኖም ግን ይህ የመንግሥተ ሰማያን ነገር በሚገባ የሚያስረዳ አይደለም። ምክንያቱም ይህ ሰው ያገኘው ሁሉ ኃላፊ ጠፊ ስለሆነ እየለመደው እየሰለቸው ይሄዳል። መንግሥተ ሰማያት ግን ፍቅሯ በልቦና ጸንቶ ይኖራል እንጂ በመሰጠቷ አትፈጸምም፣ አትለወጥም፣ አትሰለችም። ህልፈት፣ መለወጥ፣ ፍጻሜ በሌለባት በመንግሥተ ሰማይ ያለ ጣዕም፣ ተድላ፣ መዓዛ፣ ብርሃንን ያገኘች ነፍስማ አኗኗሯ እንደምን ይሆን? የማታልፍ ሐዘን ሁሉ ጸዋቶ መከራ የሌለባት ከነውር ከነቀፋ ከመቆርቆር ንጽሕት የምትሆን ደስታን ፍጹም ተድላ በትሩፋት ሥራ የሚገኘውን ክብር ልዕልናን የተመላች መንግሥተ ሰማያት እየጸናች ትሄዳለች እንጂ ፈጽሞ መለወጥ የለባትም። ከምንኖርባት ከተማ ወጣ ባልን ጊዜ የነገሥታትና የመኳንንትን ድንኳናቸውን ብናይ፣ ልዩ ልዩ የሚሆን የጦር ዕቃዎችን ብንመለከት፣ ጋሻ ጦራቸው ሲያሸበርቅ ብንመለከት ፈጽመን እናደንቃለን፣ ደስም ይለናል። አይቻለንም እንጂ ቢቻለን ንጉሥ በወርቅ የተሰራ የጦር ዕቃውን ይዞ በፈረስ ሆኖ በመካከላቸው ሲሄድ ብናየው የነገስን ያክል ይሰማናል። የማታልፍ በልዕልናም ያለች የቅዱሳን ማህደር መንግሥተ ሰማያትን ባየን ጊዜማ እንደምን እንሆን ይሆን? በዘላለም ማደሪያቸው ይቀበሏቸዋል ተብሎ እንደተነገረ በሉቃስ ወንጌል ምዕራፍ 16 ከቁጥር 9 ከለበሱት ብረት ወይም ነሐስ ሳይሆን አይነ ሥጋ ማየት ከማይቻለው ፍጹም ክብራቸው የተነሳ የእያንዳንዳቸው የጻድቃን መልክ ከፀሐይ ብርሃን ይልቅ ሲያሸበርቅ ስናየው
እንደምን እንሆን ይሆን? ይህ ለሰዎች የሚሰጥ ክብር ነው። የመላእክትን፣ የሊቃነ መላእክትን፣ የኪሩቤልን፣ የሱራፌልን፣ የመናብርትን፣ የአጋዕዝትን፣ የስልጣናትን፣ የኃይላትን መልካቸውን ግን ከመናገር የራቀ ነው። ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተነገረ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9። ስለ መንግሥተ ሰማያት መናገር የሚቻለውማ ማን ነው? በእውነቱ ይህችን መንግሥተ ሰማያት ከመውረስ ከተከለከሉት ሰዎች በላይ ወራዶች የሉም። ይህችን መንግሥተ ሰማያት ከሚወርሱ ሰዎች በላይም ንዑዳን ክቡራን የሉም። እንግዲያውስ ወንድሞች ሆይ መንግሥተ ሰማያትን ለመውረስ ንዑዳን ክቡራን ከሚሆኑ ሰዎች የምንቆጠር እንሆን። ወደዚህ ረፍት ለመግባትም እንትጋ። ዕብራውያን 4 ቁጥር 11